ሰላም ጤና ይስጥልኝ። እንደምን አላችሁ? ዛሬ አጭር ልቦለድ ይዤላችሁ መጥቻለሁ። ጅብ ነች። ቀኑ ቅዳሜ ነበር። አሰፋ አዲስ አበባ ከፍተኛ ትምህርት የተማረ ዕድሜው 20 ዓመት የሆነ እናቱን ለመጠየቅ ከአዲስ አበባ 75 ኪሎ ሜትር በምስራቅ በኩል ርቃ ከምትገኘው ከተማ ሽንወይ ሂዶ ከ6 ሰዓት ጀምሮ እናቱ ቤት ነበር። ይመጣል ብለው ያልጠበቁት እናት ለጊዜው ቤት ያፈራውን በተቻለ መጠን አጣፍጠው ከሸነገሉት በኋላ ለራቱ የሚሆን የዶሮ ወጥ ሊሰሩ ዶሮ አሳርደው የፈላ ውሃ ከሱ የሚጠበቀውን ካደረሰ በኋላ እሳቸው ደግሞ መንፋቱንና መለብለቡን ከዚያም በኋላ መፋቁንና መገነጣጠሉን ተራ በተራ ይዘው ነበር። ታናሽ እህቱም አየለች ውሃ በመጥለቅና ዕቃን በማቀበል እናቷን ለመርዳት እዚያው እስራቸው ነበረች። አሰፋም ከመጣ ጀምሮ ወደ ውጭ ሳይል 3 ሰዓት ሙሉ ከቤት ቁጭ ብሎ የናፈቁት እናቱን ትንሹንም ትልቁንም ሲያጫውታቸው ነበርና የቆየው 9 ሰዓት እንደሆነ አገሩን ውጭውን ለማየት ወዲያውም ለመናፈስ በማሰብ ሊወጣ ብድግ አለ። እናቱም ወይዘሮ አሰገደች አይናቸውን በስራቸውና በልጃቸው ላይ ጣል አድርገው ኑሮ ልጃቸው መነሳቱን እንዳዩ ስራውን ቆም አድርገው ምን ነው አሰፋ የት ልትሄድ ነው ብለው ጠየቁት። አሰፋም በዚህ ጊዜ ከበሩ ደርሶ ነበርና ከዚያው ከቆመበት መለስ ብሎ አገሩን ልይ ብዬ ነው ብሎ መለሰ። ቆይ እኮ በኋላ ጥለው በረድ ሲል ነው ልጄ፣ በዚህ ጠራራማ ሰዓት ደግ አይደለም። ምን ይለኛል ብለሽ ነው? እንዲህ አይሆንም። ሽታው ደግሞ ይሄ ምናምኑ ምን ይታወቃል ብለህ ነው? የኛ ሀገር እንደ አዲስ አበባ አይደለም ልጄ። አተለው አመዱ በያለበት ነው የሚፈሰው። በዚህ ሰዓት ሽታው ደግ አይደለም። አሰፋም የእናቱን ሀሳብ በመቀበል እርምጃውን ወደፊት ሳይቀጥል እዚያው ከእናቱ ደጃፍ ላይ ቆሞ ውጭውን ይመለከት ጀመር። የእናቱ ቤት ከከፍተኛ ቦታ ላይ የተሰራ በሆኑ ከበራፉ ላይ ሆኖ የሚታየው ብዙ ነገሮች ነበሩ። በአንጻሩ ቡልጋና መገዘዝ ጠፈሩን የነከው መስለው ከሩቅ በጭጋግ ተውጠው እንደ ህልም ይታዩት ነበር። ከዚያም ወዲህ ተራሮች በየኮረብታቸው የአገሬውን ቤት ሹመው በየወገባቸው አዝመራን አዝለው የሚወጡና የሚወርዱ አያሌ ነበሩ። ከዚያም በጣም ወዲህ ወደ ሽኖ ቀረብ ሲሉ ደግሞ የሚታየው ከከተማው ጥቂቱ ክፍል ነበር። በዚሁ ክፍል የሚታዩት ቤቶች በድንጋይ ካብ ግድግዳና በሰንበሌጥ ክዳን የተሰሩ ነበሩ። ያሰፋ ማይን ይህንኑ ትርኢት ከሩቅ ሲከታተል ከመጣ በኋላ በእናቱ አጥር ግቢ አዋሳኝ ካለው አጥር ግቢ ውስጥ ከሚታየው ሰቀላ ቤት በር ወደ ውጭ ሲወጣ የሚታየው ነገር እውነተኛ ወይም ህልም መሆኑን ለማረጋገጥ አስቦ ደህና ሆኖ እንዲታየው በተመቸው አቅጣጫ አንጋዶ ወደዚሁ በር አትኩሮ ነበረ። ይህም ቤት ከሌሎች ቤቶች ትንሽ ለመለየትና ግማሽ በግማሽም የአዲስ ዘመን እቅድ ነክ በመሆኑ ጣሪያው አዲስ አበባን ቆርቆሮ፣ ግድግዳው ሸኖን የድንጋይ ካብ የሆነ ነበር። ሆኖም አሰፋ አሁን በበሩ ብቅ ሲል ያየው ነገር እውነተኛ እንጂ ህልም አልነበረም። ከቤት ውስጥ በበሩ ብቅ ያለችው አንድ ነጭ የቤት ፈትል ቀሚስ የለበሰች ሴት ልጅ ነበረች። እሱም በዚያ ርቀት እንደሚያያት ልጅቷ ብስል ቀይ፣ አይኗ ጥራቱ ኩል የመሰለ፣ ጸጉሯ ዞማ ከዘመናዊ ይዞታ አንዱም አይነት ሳይነካከው እንዲሁ በተፈጥሮ ብቻ ትከሻዋ ላይ ነጥሮ ለቀቅ ካለው ሽንጧ ላይ እንዲዘናፈል የተተወው ቅንድቧና ሽፋሏ፣ አፍንጫዋና ከንፈሯ ይቀራቸው የማይባሉ የጡቷም አጎጥጎጤ ከቀሚስ ውስጥ መፈናጠሩ የተፈጥሮ ሳይሆን ልብሷን ከሰሩት ልቃቂቶች መሃል 2 የዳበሩት ተመልጠው ቀርተው እንደ ወጋግራ እንዲወጥሩት የቆሙበት የሚመስል ቁመቷ ደልዳላ፣ እድሜዋ ቢበዛ 20 ቢያንስ 19 የሚሆን ነበረች። አሰፋም ወጣለች እንዲህ ሙሉ በሙሉ እንዳያት ልቡ አለመጠን መታ። አይኖቿም ከአይኖቹ ላይ ሲያርፉ ከእግሩ ጥፍሩ እስከ ጸጉሩ ነዘረው። አይኖቿም ከሷ ላይ ሳያነሳ እናቱን እማማ ይቺ ማን ናት ብሎ ጠየቀ። ቁጭ ያሉትም እናት እዚያ እንደሆኑ ቀና ብለው የቷ ልጄ ብለው ጠየቁ። ይቺ አለ አሰፋ አሁንም ወደ እናቱ ዘውር ሳይል እዚያው ሰውነቱ ላይ አይኖቹን ድርቅ አድርጎ። እናቱም በዚህ መልስ ብድግ ብለው የልጃቸውን አይን እንዲፈዘዘበትን አቅጣጫ ይዘው የተጠቀሰችን ሴት ልጅ እንዳዩ ስቅጥጥ ብለው አሰፋ በልቀስ ወለግባ እቺ ልጅ ከእንግዲህ ወዲህ አይን ፈጽሞ እንዳያት ብለው አዘዙ። እሱም በዚህ ጊዜ ወደ እናቱ አይቶ ምን ነው
ለምን ማማ ብሎ ጠየቀ። ቡዳ ነች ልጄ፣ ያው ምን እንዳትመስልህ ዋና ቀልጣፊዋ። አሰፋም የእናቱን ነገራቸውን በማቃለል ሳቅ ብሎ አይ ማማ አሁን ይቺ ብሎ በፈገግታ ጠየቀ። እናትየውን በፈገግታው ከመበገር ይልቅ ይበልጥ አምርረው አሁን እሷ በዚህ በመልኳ እያታለለች ነው ብዙውን ጀግና ያበላሸችው። ልጄ ስማ እናረፈው እንግዲህ ከፈለክ ማታ ማታ ጅብ ትሆናለች። አሰፋም በማዘን አኳኋን ወደ እናቱ በሙሉ ዘወር ብሎ እማማ እንደዚህ አትበይ፣ ሰው የሰው ልጅ አንቺስ ብታስቢው እንዴት ጅብ መሆን ይችላል? ይሄም ማማ ሲወርድ ሲዋረድ የመጣ የሀገራችን አፈ ታሪክ ነው። በእግዚአብሔር አምሳል የተፈጠረ ሰው ተመልሶ ጅብ ሊሆን በፍጹም እንደማይችል መጽሐፍ ቅዱስም ደግሞ ሌሎች ከፍ ያሉ ትምህርቶችም ያስረዱናል። እርግጥ አንዳንድ ሰዎች የዓይናቸው ኃይል እያዩ ሆኖ ደከም ባለ ሰው ላይ በህፃናት ላይ ሲያርፍ ሊጎዳ ይችል ይሆናል። ነገር ግን ከዚህ አልፎ ተርፎ ሰው ማታ ጅብ ቀን ደግሞ ተመልሶ ሰው ይሆናል ማለት የማይሆን ነገር ነው አለ። እናቷ በዚህ ጊዜ ደግሞ ይበልጥ ቱግ ብለው እናትየው በዚህ ጊዜ ደግሞ ይበልጥ ቱግ ብለው ልጄ እንግዲህ ትሰማ እንደሆነ የወለድኩ እኔ ነኝ አንተ አይደለህም። ስማኝ ጅብ ትሆናለች ስል ጅብ ትሆናለች ነው። ይህን ያንተን አትሆንም የሚለውን መጽሐፍ ለዚያው ለአዲስ አበባ አድርገው ልጄ። አሰፋ በዚህ ጊዜ እሱን በበኩሉ ናር ብሎ እሺ አንቺ ጅብ መሆኗን እንዴት ታስረጅኛለሽ ብሎ ጠየቀ። እናትየዋም እንዲሁ እሳቸውን በበኩላቸው በቁጣ የደም ስሮቻቸው ተገታትረው እንዴት ታስረጅኛለሽ ይላል። ይሄ ሊያቅተኝ ምን ነው አሁን በቀደም ለታር እንዴ ከ8 ቀን በፊት ድፍን ሸኑ አልተረዳውም እንዴ? መገርሳ የሚባለውን ወዳጇን አልጋዋ ላይ በመድኃኒቷ ፍዛ አስተኝታ እሷ ከጅቦች ጋር ስትጋልብ አንግታ ስትመለስ እሱስ መድኃኒት ሳይበቃ ቀርቶ አይነቃም ብላ ካሰበችበት ጊዜ በፊት መገርሳ ነቅቶ አውልቃ የደበቀችን የራስ ቅሏን አግኝቶ አልደበቀውም። እሺ እሱም ይቅር 3 ቀን ሙሉ አልመልስላት ብሎ በሯን ዘግታ ስታለቅስ አልከረመችም። እሺ እሱ ደግሞ ይቅር ይህንኑ አሁን እንዲሁ አላላይ ወድቆ ያገኘውን ጸጉሯን ራሱን ከነራስ ቅሏ በመገርሳ እጅ ሰኞ ገበያ ውስጥ ሲዞር አላየነው? ደግሞ እንዴት ታስረጅኛለሽ? ባየ ሀገር ግልብጥ ብሎ ወጥቶ እግዚኦ ብሎ ለምኖት ነው የመለሰላት። ምን ነው አንቺ አየለች አትነግሪው ለዚህ ለወንድምሽ? በይኮ የወይኒቱን ጸጉር መገርሳ እጅ አላየሽውም? እሷስ በሯን ዘግታ 3 ቀን ሙሉ ስታስለቅስ አልሰማሽም አሉ። አየለችም የእናቷን ማማረር ተገንዝባ እንዳሏትም ወደ ወንድሟን አይታ አዎን ጋሽ እማማ ያለችው ሁሉ እውነት ነው። ጸጉሯን ጋሽ መገርሳ ሲያዞረው ሁላችንም አይተነዋል አለችው። አሰፋም ከዚህ በኋላ ምንም ሊል አልቻለም። ደንግጦ ገብቶ ቁጭ አለ። ከሰውም ሰው የዚች ልጅ ጭንቅላት ከራሱ ላይ ወልቆ ተኝቶ በገበያ ሲዞር ነበረ አሉት። እስቲ ለዚህ ምን ይልሳል? ዝም ብሎ ተቀምጦ ቆይቶ ጥለው በረዶ 11 ሰዓት እንደሆነለት ብቻውን ለመሆን በማሰብ በዚያ ፊት አገሩ ላይ ነው ብሎ አቅርቦ የነበረው ምክንያት አሁንም በሱ አመካኝቶ ሊወጣ ተነሳ። እናቱም ደጅ ድረስ ተከትለው ወጣው። እንግዲህ እንደውን አደራህን ልጄ ወደዚያ ቤት ፈጽመህ ዝር እንዳትል ብለው ለመኑት። አሰፋም የእናቱን ማማረር ተገንዝቦ እሺ እማማ ብሎ መለሰ። እስቲ እንደው ሙች አልሄድም በልና እጀምተኝ እማማ ሙች። አሰፋ ከዚህ በኋላ ለይም ስለ ሀገሩን እውነቱን እንደማያይ ሰው ከተማው በሞላ ወለል ብሎ ከሚታይበት ከፍተኛ ቦታ ላይ ወጥቶ ነበር። ነገር ግን አይኑ ከዋለበት ላይ ስላልነበረ አንዱም አላየውም ነበር። ልቡ በዚያችው ልጅ ነበረ። በህይወቱ ሙሉ ለመጀመሪያ ጊዜ ልቡን የማረከችው ሰው ልጅ ነበረች። አሰፋ በጣም ወዷት ነበር። ታውቃላችሁ የመጀመሪያ ፍቅራችሁ ለመጀመሪያ ጊዜ ታዩት ልባችሁ አለመጠን ይመታል። አካላችሁ በመላ አንዳች ነገር ሲወራችሁ ይሰማችኋል። ይህ የሚበልጡን ጊዜ የሚሆነው ፍቅሩንና መሳሰቡ ከሁሉም በኩል የመጣ ሲሆን ነው። አሰፋም ቅድም አይኖቹ ባይኖቿ ላይ ሲያርፉ እንደዚያ የነበረው ይሄው ሆኖ ነበር። አሰፋ አውቆታል። ልጅቷም ወደዋለች። ነገር ግን አንዳንድ ጊዜ እንደዚሁ እንዳልነው ፍቅርና መሳሳቡ ሁሉም ዘንድ ይኖርና ልጅቷ ለክፋት ያገባች ወይም የታጨች ወይም ክብሯ ዘሯ ከተራ ሰው ጋር የማይቀላቀላት ሆኖ ራሷን ገዝታ ፊቷን መልሳ ዙራ ትሄዳለች። በዚህ ጊዜ ሐዘን ደግሞ ትካዜ፣ ቅሬታ የተገረፈው ልጅ ላይ ያርፋል። አሰፋም አሁን በዚያ የተከዘው ነገር ከነዚህ መሰናክሎች አንዱ ቢሆን ጥሩ ነበረ። ምን ነው እናቱ ቅድም ያገባች ናት ወይም ታጭታለች ወይም የራስ ልጅ ናት ባሉት ኑሮ አሰፋ ደፋር ነው። እንደሚሉት ደግሞ ደፋርና ጭስ መውጫ ያጣ። ነገር ግን እናቱ አልፈው ተርፈው ጅብ ነች አሉት።
አሰፋ ይሄን በህሊናው ሊያምነው ወይም ሊቀበለው ከቶ አልቻለም። ለብቻው በሐሳቡ እንዴት እሷ ጅብ ትሆናለች? እሷ ከሰብአዊነት ወደ ሌላ ነገር ለመለወጥ ብትችል መልአክ ብትሆን እንጂ ጅብ አትሆንም ይል ጀመር። ደግሞስ የሰው ልጅ እንዴት የራስ ቅሉን አውልቆ አስቀምጦ ጅብ ሆኖ ይሄዳል? ይህ በፍጹም ልም ያለ አይን ያወጣ ውሸት ነው። ስንት የደም ስሮች፣ ስንት ጅማቶች መበጣጠስ እንዳለባቸው ማን ለማማ በነገራቸው። እነሱ ግን ሲያወሩ ልክ እንደ ባርኔጣ ከሰው ራስ ወልቆ እንደተቀመጠ ያህል አድርገው ነው። ሆኖም ይሄው ንግግራቸው ሁሉም ጨርሶ ውሸት ነው ለማለት ደግሞ አይቻልም። ያ መገርሳ ያሉት ሰውዬ የልጅቷን ስም ማጥፋቱ ጥርጥር የለውም፣ አጥፍቶታል። የታ አባቱ ይሄን ጊዜ እምቢ ብለው ይሆናል። እሱን እውነትም እንዴት ብላሽ ትበለው? ስሙ እንኳን ደስ አይልም። አንዳንድ ሰዎች እንደዚህ ናቸው። የገዛ ነውራቸውን ለመደገፍ ሲሉ የሰውን ስም ያጠፋሉ። እገሌ እገሊትን ለምን ተውካት? አይ የኔ ወንድም እሷማ ይሄውልህ እንደዚህ ነች። መገርሳማ አይጠረጥርም፣ የዚህ ብጤ ነው። እንደውም እሷን ጠይቃት አገኛታለሁ። ነገር ግን እንዴት አድርጌ ልጠይቃት እችላለሁ? እማማ እንዳልሄድ አስምለኛለች። እማማ እንዳልሄድ ያስማለችኝን ጅብ ናትና ልጄን ትበላብኛለች ብላ ነው። አይ እማማ እነዚህ እናቶች። ነገር ግን እኔ ሰው ነኝ። ጅብ እንደማይሆን ይችም ልጅ ጅብ እንዳይደለች አውቃለሁ። ምን አለ ታዲያ ብሄድ? አምላኬ እባክህ ልሂድ። ዛሬ እንደወሷን አንድ ጊዜ ስሚያት፣ ነገ ጧት ንስሐ እገባለሁ። እሺ አንተ ሳስፈቀድኩ እማማንስ እንደምን አድርጌ እሄዳለሁ? ወደዚያ እንኳ ሄጄ ዞር ብዬ ብታይ በሪታ ሀገር ታነሳለች። ማታ አሁን ማታ አላሰፋ ለብቻው ጮህ ብሎ ማታ ሁላችንም እንደተኛን ሮባን የጓሮውን በር ክፈትልኝ ብዬ ሄጄ ከሰው ጋር አድሬ ጧት በሌሊት ደግሞ እማማ እንዳታይ ሳትነሳ ተመልሼ ቤት እንዳደረሰው ገብቼ ተኛለሁ። አሁን እንግዲያውስ እቤት ሂጄ ሮባን ልጅቷን ሂደ ማታ እመጣለሁ ብሎሻል በልና ንገራት ልበለው። ምናልባት ሮባም እንደነሱ ጅብ ናት፣ እኔ ምንም ቢሆን አልነግራትም፣ እናቴ ይገድሉኛል ይለኝ ይሆናል። ነገር ግን 1 ብር ከሰጠሁት 1 ኮት ሸልማለሁ ካልኩት ወዲያውኑ ይሄዳል። አሰፋ በዚህ ሐሳቡ ጸንቶ ከዚያ ወዲያውኑ ወደ ቤት ተመልሶ ለእናቱ ገበሬ ለሮባ ጉርሻውን አስቀድሞ ሰጠው። የሚያደርገውን ሁሉ ነገረው። እቅዱም እንደተፈለገው ከአንድ እስከ መጨረሻው ወዲያውኑ እየተከታተለ መስመሩን ያዘም። ራት በልተው እንደተኙም እናትየዋ እፎይ ተመስገን ጌታዬ ልጄን አለባብሻ አስተኝቻለሁ ብለው የማታ ጸሎታቸውን አድርሰው ወገባቸውን መሬት እንዳስነኩ አሰፋ ሸለብ ለማድረጋቸው 10 ደቂቃ ብቻ ሰጠው። ከዚያ በኋላ ወደ ወይኒቱ ቤት ኮቴውን ሳሰማ ሽልክ ብሎ ሄደ። ወይኒቱ አሎ አንኳኩቶ ሲገባ ደና ልብሷን ለባብሷ አልጋዋ ላይ አጠገብ ቁጭ ብላ ነበር። ቅድም ልክ ሳይሽ እኔም ገና ሳይ ሮባን ስልከው በእውነትሽና የምትይኝ አልመሰለኝም ነበር። እኔም ቅድም እናትህ ከበሩ ላይ ወደ ውስጡ ሲያስገቡ ሁለተኛ የምንታይ አልመሰለኝም ነበር። እንደዚህ ነበለት ጊዜ ሆነ የቆየው። ያሰፋና የወይኒቱ የፍቅር ንግግር በኋላ ይህ ሁሉ አልፎ ላሰፋም የቀኑ ህልም ተፈጽሞ ጎን ለጎን ተቀምጠው ስሟት ስመው እንዲሁም ደግሞ ሌላ ቁም ነገር ሁሉ ሲያወሩና ሲጫወቱ ቆይተው ሌሊቱ እንደተራመዳቸው እንዳስተዋሉ ደግሞ ኩራዙን አጥብተው ተኝተው ነበረ። አሰፋም ከጥቂት ደቂቃዎች በኋላ ከባድ እንቅልፍ ወስዶት ወይኒቱ እሱ ጎን ክንዱ ላይ ተኝታ እሱ በህልሙ ከሰው ጋራ በደስታና ባለም በብዙ ሀገር በብዙ ቦታ ሲጓጓዝ ያይ ነበር። ነገር ግን አሰፋ በዚሁ በያዘው ሁኔታ ሌሊቱን በሞላ ሳይነጋ ከሌሊቱ 11 ሰዓት ላይ ሲሆን በርዶት ከእንቅልፉ ብንን አለ። ብርዱ ደግሞ ያለ ምክንያት አልነበረም። ህልሙ፣ ቅዠቱ፣ ፍቅሩ ወይኒቱ ከጎኑ አልነበረችም። እናቱ ያሉት ነገር ወዲያውኑ ትዝ አለው። ጅብ ነች። ጥርጣሬ ሆዱን አሸበረው። ከብርዱ ጋር ወበው እንደተነሳበት ሰው ተርገፈገፈ። በሚንቀጠቀጠው እጁ ይዳብሶ ክብሪቱን እንደምንም ደረሰበት። እየተርበደበደ ጭምር ኩራዙን አበራው። በአይኑ ጨለማውን ባስወገደለት ኩራዝ ብርሃን ኃይል እሷን ፍለጋ ጀመረ። አሁንም ወይኒቱ ከቤቱ ውስጥ በየትኛውም ስፍራ አልነበረችም። ፈጥኖም ወደ በሩ ተመለከተ። እነሆ በሩን መቀርቀሪያው ሞልቆ ክፍቱን ተንገርብቦ ነበር። ላሰፋም ይኸው በቃው፣ አስተኝተኝ ከዚያው ከጅቦች ዘንድ ሂዳለች አለ። ልብሱንም በጥልፍ ያወላልቆ ወደ እናቱ ቤት ሩጦ ሊሄድ አሰበ። ስሩንም ማታ አውልቆ ካኖረበት ወንበር ላይ ሲያነሳ ዘወር ብሎ እጁን ሰደደ። እዚህም ባየው ነገር ላይ ኮረንቲ እንደጨበጠ ሰው እጁን ነዝሮ ካልገው ላይ ነጥሮ በሌላ ጎን በኩል ከመሬት ወርዶ ወደቀ። ስሩ ከነበረበት ወንበር በስሩ ላይ የወይኒቱ ጸጉር እንዳለ ወልቆ ተቀምጦ ነበር። ብርድ፣ ፍርሃት፣ ድንጋጤ አሰፋን ሰበቁት። ከዚያም ቀስ ብሎ ተነስቶ ላቡን እያንጠበጠበ ግድግዳው ጥግና አድርጎ ቆመ። ግድግዳው ዙሪያውን ሁሉ የጅቦች ሽኳሹኬ የሚያዘምት መሰለው። አሁን እንበለዋለን። በዚህ ሁኔታ ምንም ያህል ሳይቆይ ወዲያውኑ ደግሞ በሩ ሊከፈት ተንሳጠጠ።
አንድ መልክ ወዲያውኑ እቤት ውስጥ ገባ። አሰፋም ይህን መልክ ትክ ብሎ አየው። መልኩም ግማሽ ወገኑ የወይኒቱ ይመስል ነበር። አሁን አፍንጫዋ፣ ከንፈሯ፣ አይኑ፣ ሽንፋሉ፣ ቅንድቡ፣ ቁመቱ፣ ሽንጡ የሰው የወይኒቱ ነበር። ነገር ግን ራሱ ቅቤ የተቀባ ድፍን ቅል ይመስል ነበር። አንድም ጸጉር አልነበረበትም። ያሰፋና የዚሁ መልክ አይን ተገጣጠሙ። መልኩም ወዲያውኑ ቀስ እያለ እርምጃውን ወደ አሰፋ በኩል ቀጠለ። አሰፋም በዚህ ጊዜ የሽሽት ግድግዳውን የሙጥኝ በሁለት እጁ ይዞ በፍርሃት ድምፅ ጮኸ። አትጠጊኝ ኋላ እውላለሁ አለ። መልኩም ዛቻውን ፈልቶ ሳይቆም አሁንም ዝም ብሎ እንደዚያው እየቀረበ በቀስታ ለምን ብሎ ጠየቀው። አሰፋ አሁን ደግሞ ድምፁ የማን እንደሆነ ወዲያውኑ ለየ። ድምፁም የሰው የወይኒቱ ነበረ። ጅብ ነሽ እናቴ ስላንቺ ነገረች ነገር ሁሉ እውነት ነው። አትጠጊኝ ብያለሁ ኋላ አትጠጊኝ። ወይኒቱም በዚህ ጊዜ ካሰፋ ዘንድ ተመልሳ ወደ አልጋዋ እያዘገመች ሄዳ በግድግዳው ላይ ቁጭ አለች። እንባም በጉንጮቿ ላይ ወዲያውኑ ይወርድ ጀመር። ትንሽም በዚህ ሁኔታ ዝም ብላ አንገቷን ደፍታ ስትሰቀሰቅ ከቆየች በኋላ ወደ አሰፋ ተመልክታ አሰፋ አንተም እንደ ሰዎች ጅብ ነሽ አልከኝ? ምን ኖሯል ሌሊት አቅፈኝ በክንዶች ልሳለሁ የነገርከኝ መጽሐፍ ቅዱስ ሳይንስ ሰው ጅብ እንደማይሆን ያስረዳል። ማንም ጅብ ነሽ ቢልሽ እኔ ከቶ አልልሽም አላልከኝም? አሁን ታዲያ አሰፋ አሁን ሌሊት እርግጥ እንደሱ ብዬሻለሁ። ነገር ግን ማየት ማመን ነው። አሁን ራሴ ባይኔ አየውሽ ጅብ ነሽ። በዚህ ጊዜ ወይኒቱ ከልቧ ተንሰቅስቃ የለም አሰፋ አይደለሁም አለችው። እንዴት አይደል ሽማንቺ? እሺ ምንድነው ይሄ ራስሽ? ጸጉርሽስ እንዴት ቢሆን እንደዚህ ወለቀ? አንቺስ አሁን የት ነበርሽ? አሁን ደግሞ ወይኒቱ ቀና ብላ እንባዋን ከፊቷ አጥራርጋ እሺ ስማኝ አሰፋ ይልንገር እንግዲያውስ የት እንደነበርኩ ጸጉሬም እንዴት እንደዚህ እንዳይወለቀ አለችው። አሁን ካጠገቤ አጣኸኝ ወደ ጓሮ ወጥቼ ነው። ጸጉሬም እንዲወለቀው የራሴ ተፈጥሮ አይደለም። በዚህ ንግግር አሰፋ ደንግጦ አለ። አሁን ደግሞ ወይኒቱ በጣም አልቅሳ አሁን አሰፋዬ ስማኝ ታሪኬ ነው አለችው። እናቴ ባሏ የኔ ልጅ አባት ወዲያው እንደተወለድኩ ሞተባት። ችግርና ማጣት በዚህ ዓለም ክፉኛ አንገላታት ድሃ ሴት ነበረች። የሚላስ የሚቀመስ ስላልነበረ እየዞረች ትለምን ነበር። አንድ ቀን በተወለድኩ በዓመቴ እኔም ብቻዬን ከቤት ውስጥ ዘግታብኝ እሷ ቀርሚያ ሄዳ ነበር። ለካስ ፈቀቅ ብሎ ከተኛውበት መደብ ስር የተዳፈነ ረመጥ ኑሮ ተንከባልዬ በእናቴ ወደቅኩበት። ራሴ በመላ ተጠበሰ። እንደ አጋጣሚ በዛ በኩል ከሚያልፉ ሰዎች አንዱ ጮኸቴን ሰምቶ ባይደርስና ባያተርፈኝ ኖሮ ነድጄ ቀር ነበር። ከዚያም ሀገር እናቴ ወዲያውኑ ይዘኝ ጠፍታ አዲስ አበባ ገባች። እዚያም ብዙ ሐኪሞች ዘንድ እየለመነች ደርሳ ራሴን አሳየቻቸው። ሁሉም ይሄ ፈጽሞ ተቃጥሏል፣ ሁለተኛ ጸጉር የሚሉት ነገር ያበቅልም አሏት። እሷም እኔን ያለ ልክ ተወደኝ ነበርና መጨረሻ ሄደችበት ሐኪም እግሩ ላይ ወድቃ ምርር ብላ ብታለቅስበት ትልቅ ስትሆን ወደ እኔ ዘንድ አምጫት አላት። እናቴም ሳትርቅ ለዚያው ለሐኪም ግርድና ገብታት ብትሰራ ጀመር። እኔም ሌላ ቦታ ላይ እሳቱ ስላልነካኝ ይህንኑ ለራሴን ብቻ በቆብና በሻሽ እየሸፈንኩ አደጉ። በ15 ዓመቴም ሐኪሙ ለእናቴ በሰጣት ተስፋ መሰረት ይህን ጸጉር ካገሩ ተላልቆ አምጥቶ ሰጠኝ። ስለዚህ ማታ ማታ አስተኛ ከቀን ብዛት ከመኝታ የተነሳ ተሰባብሮ እንዳያልቀብኝ አውልቄ ያኖረዋለሁ። አሰፋም በዚህ ንግግር ልቡ ተነካ። ወደ አልጋው ጠጋ ብሎ ጸጉሩን ከስሩ ላይ አንስቶ በኩራዙ መረመረው። እውነትም ጸጉሩ ወይኒቱ እንዳለችው በሰው እጅ የተጎነጎነ ሰው ሰራሽ ነበር። ያሰፋ መንበው ተንቆረቆዘ። ጸጉሩ አልጋው ላይ ያስቀመጠ። ራሷ ደግሞ ሊያይ ኩራዙን ይዞ ወይኒቱን ተጠጋት። እነሆ እሷም እንደዚያው እሷም እንዳለችው በመላ በሳት የተቃጠለ ጠባሳ ነበር። አሰፋ መንባ አነቀው። ከንፈሩም ተንቀጠቀጠ። ኩራዙን ከቦታ አስቀምጦ መጥቶ ወይኒቱን በደረቱ ላይ ጥብቅ አድርጎ አቀፋት። ሁለቱም አንገት ለአንገት ተያይዘው እኩል ተንሰቅስቀው አለቀሱ። ደብዳቤው ለተወደድሽ እቴ ለወይዘሪት ብስራት አይቼሽ ድንገተኛው ፍቅርሽ የዘወትር ሰቀቀን ሆኖብኛል። በፍቅርሽ ወጥመድ ውስጥ ገብቼ በጉምጅት ካራ መተፍተፍ ከጀመርኩ እያደረ ያለው ዳሌሽ፣ ጥቶችሽ፣ ጸጉርሽ፣ አንገትሽ ብዬ ውበትሽን ለማድነቅ አልሞክርም። ቃላት አጥረውን በጅምር ከመተው አለመሞከሩ መርጫለሁ። ፈጣሪ ብዙ ሰዎችን መስራት የሚችልበትን ጊዜ ባንቺ ላይ አጥፍቷል። ተጨንቆ ተጠቦ የሰራሽ በመሆንሽ ኩራት ይሰማሽ። አንቺን በማፍቀሬ እኔም ኩራት ይሰማኛል። በዓይኖችሽ ግርፋት ከተገረፍ ወዲህ ዋኝቼ ከማለጎጠው የፍቅር ባህር ውስጥ ገብቻለሁ። ካንቺና አንቺን ከወደደው ከኔ ሰውነት በቀር ሌላ ማየት አስጠልቶኛል። የምበላው አይስማማኝም፣ የሰዎች ወሬ አይጥመኝም። ምን አለፋሽ ዘመድ የሌለው ብዱኝልሻለሁ። ይህን ሁሉ አንቺን በማፍቀሬ አንቺን በመውደዴ ነው። ብስራት ፍቅረኛ እንድትሆኚ መርጫለሁ። እንደማትጨክኝብኝ አውቃለሁ።
በእኔ መጨከን ያንተ ጨንቆ ተጠቦ የሰረሽን አምላክ ማስቀየም ነው። አይኖችሽ በብዙ በማንበብ እንዲቀሉ አልፈልግም። መልስሽ አጭር ቢሆን ደስ ይለኛል። ቁርጥ ያለ እሺ ወይም እምቢ። ይሄን ያልኩሽ አንቺን መልስ ለማንበብ ይሰለቸኛል ብዬ አይደለም። ብዙ በመጻፍ እኛ አለንጋጣቶችሽ በብር እንዲዶለዱም አልፈልግም ብዬ ነው። በተስፋ መልሽን እጠብቃለሁ። ሰላምና ጤና ካንቺ ጋር ይሁን። የፍቅርሽ ምርኮኛ መዳቡ ዳዲ። ህዳር 21 ቀን 1950 ዓ.ም። ደጋግሜ ያነበብኩት ጥሩ አልነበረም። አያረካም፣ አይስብም። እንደገና የሚያሳዝን እኔ ከገባሁበት የፍቅር ባህር ውስጥ እሷን ስቦ የማስገባት ኃይል ያለው ደብዳቤ መጻፍ አለብኝ። እንደገና መጻፍ አለበት። ስሜቴን ኮርኩሮ አሳዝኖ አሳልቆ የፍቅር ወጥመድ ውስጥ የማስገባት ኃይል ያለው። ነፍሳቸውን የማረውና አባ ተገኝ ምርት የለው የቀን ስራ ሲሰሩ ውለው ሞቅ ብሏቸው ማታ ሲመለሱ ሴቶችን መካብ ራሴ ላይ ውጭብኝ ማለት ነው ይሉ ነበር። የአባ ተገኝ ንግግር ትዝ አለኝ። እውነትም ሴቶችን መካብ አያስፈልግም፣ ኩርብኝ ዘንጭብኝ ማለት ነው። በራሴ አልፈርድም። ይሄው የልብ ኩራቴ ሳይሰጣት አይቀርም። ይህን እንዳለው ሲቼ ያስረክባታለሁ። ልቤ ግን ዳግመኛ አልሰጣትም። የህዳር ማርያም ናት ይህን ሁሉ ጉድ የሰረችኝ። ራሷ እንደመጣች ራሷ ታወጣለች። ያን ዕለት የምሰራበት መስሪያ ቤት ዘበኛ አቶ ቀናኒ የህዳር ማርያምን ደግ ሰው ለምሳ ይጠሩኛል። ፀሐይ በራስ ትክክል እስከሆነ የጀመርኩት ስራዬን ትቼ እስከ 9 ሰዓት ድረስ ከአራት ማንቆርቆሪያ ጋር ብቻዬን ስጋተር ውዬ በመጨረሻ ስግተረተር ሲጂን ወደ ስራ ቦታ ያመራሁ። የመስሪያ ቤታችን የሰራተኞች ማስታወቂያ ሰሌዳ ስታነብ ነበር። ያችን ጉብል አይቼ በፍቅሯ የተነደፍኩ። እድሜ ለአራቱ ማንቆርቆሪያ ጠላ ስሟንና ምን እንደምትፈልግ ለማወቅ ጊዜም አልፈጀብኝ። ታዲያ ምን ይሆናል? አራት ማንቆርቆሪያ ጠላ ይዤ ግማሽ ልቤን አስረክቤ ቤት የገባሁ። ከህዳር ማርያም ወዲህ ጤና አጥቻለሁ። እንቅልፍ የሚነሳ አበድ ሰከር የሚያደርግ 2 ሰዓት ተኩል መሆኑን የሚያስብስርልኝ የልጅ አገሮች ትምህርት ቤት ደወል ድምጿን ሲያሰማ ወደ መስሪያ ቤት ያመራው። አቶ ገዛይ ቢሮ ገብተው ከመቀመጫቸው በፊት ነው ደውል የሚሰሙት የመሰለኝ ድምጽ። ወይዘሮ አስካላይ ሳቤቱ ሹም እንግዳ ይበዛቸዋል። በየደቂቃው 2 ሻይ ማለት ያዘውታሉ። ዛሬም እንደ ትላንቱ በህዳር ማርያም ፍቅር እየተሰቃየው የምሰራውን ሳላውቅ ውዬ አደርኩ። የብስራት ፍቅር እንቅልፍ ነስቶኛል። ትናንት ያለ ወትሮ ሰክሬ መምጣት ያልነበረም እናቴን ያስገርማት። ያለ መሌ ራት ያለ መብላቴ ቁርስም ያለ መጠየቅ ነበር ያሳስባት። እና ለዚህ ሁሉ ሲባል አንድ ማሰሪያ ያስፈልገው ነበር። የብስራት ፍቅር። ብስራትን ፈልጌ በቀጥታ በፍቅሯ መውደቂያ መንገድ ወይም ደብዳቤ ጽፎ መስጠት። በደብዳቤው ቆረጥኩበት። ትልቁ ጣጣ ግን ማድረስ ነበረ። ብስራት አሁን የት ትገኛለች? ተመልሳኛ መስሪያ ቤት መምጣቷን እግዚአብሔር ይወቀው። ለብዙ ጊዜ ስራዬን ትቼ የምትገኝበትን አካባቢ ማጥናት ነበረብኝ። የፍቅር ደብዳቤ እንደቀላል ዕቃ አይሰጥምና መች ጊዜና ቦታም ያስፈልገኛል። በክብርና በፍቅር በተንቀሰቀሰ ስሜትና በፈገግታ ግለት መሆን አለበት የሚሰጠው። ታዲያ ለዚያ በቁም ነገር ከቶ ካቶ ገዛኝ የመሰለኝን የደወል ድምጽ መላቀቄን አልጠላሁትም። የወይዘሮ እስካለም እንግዶች ማየት አስጠልቶኝ ነበር። ከወዳጄ ካቶ ቀናይ ጋር አለመታየቱ ነበር ትንሽ ቅር ያለኝ። ዛሬ ከተማውን ዝምታ አውጦታል። ሰዎች ዝምታ እየተባበሉ ይመስል ቀጥ ጸጥ ብለው